ወይዘሮ ማርታ በመጨረሻም ዝምታዋን ሰበረች። መኪና ውስጥ ሰላምዬን ጸጉሯን ይዛ እየነጫጨች አንቺ ወራዳ ቅሌታም፣ እኔ እንደ ሰራተኛ ሳላይሽ ባሌ ላይ ማቅጠሽ ታንዳሉ ሁለት ልጅ መውለድሽን ሰማሁ ብላ ፈረጠችው። ሰላም እኔ ቤት ከመጣሽ ጀምሮ ያጎደልኩብሽና የነካሁብሽ ነገር ምንድን ነው ብላለቻት። እትዬ በፈጠረሽ አትሳሳቺ፣ እንደዚህ አይነት ነገር አታድርጊ፣ በአንቺ አያምርብሽም እያለች መከራከርና መደናገጥ ጀመረች። ናታን መኪና ውስጥ ሆኖ ሲነዳ ራሱን መቆጣጠር አቅቶት እማዬ ባክሽ አደጋ እንዳንፈጥር እቤት ደን ሁሉንም ነገር እናወራለን ብሎ ቢላትም እሷ ግን በፍጹም ፍላጎትና ምርጫዋም አልነበረም። አቶ ደረጀ መስሪያ ቤት ቢሮ ሆኖ ደምን ባያነባና ራሱን መቆጣጠር አቅቶት እያለቃቀሰም ይገኛል። አቢጌልና ዳጣ አቶ ደረጀ ቁጭ ብሎ ሲያለቅስ ራሱን መቆጣጠር አቅቶት ከቤተሰብ ጋር ከባድና አደገኛ ችግር እንደተፈጠረ ተረዱና ሶፋ ላይ አቶ ደረጀ ከተኛ በኋላ አቢጌል በሚገርምና በሚደንቅ ሁኔታ ለአባቷ የሚለበስ አምጥታ አለበሰችው። እሱም እዛ ሶፋ ላይ ተኝቶ እጅግ ራሱን መቆጣጠር አቃተውና ወይኔ ጉዴ፣ በቃ የመጨረሻ ይሄ ይሁን ማለት ነው። እንደዚህ ነበረ ስለፋና ስደክም የነበርኩት። ወይኔ ደረጀ፣ በገዛ ሚስቴ በገዛ በልጆቼ እናት ዋጋና መስዋዕትነት በከፈለችልኝ ትዳሬ አለሜ ለማርታ የማይገባትን ነገር ሁሉ አድርጌ ዛሬ ስታገለውና ስፈራው የነበረው ቀን መጣብኝ አለና ራሱን መቆጣጠር አቃተው። ወይዘሮ ማርታ ሰላምን እንግዲህ አስጠራችና መኪና ውስጥ እንዴት ብትንቂ ነው እኔ ይህን ሁሉ ነገር ታደርግብኛለሽ ብዬ አንድ ቀንም አስቤም አላውቅም። ሰላም እኔ ምን ብበድልሽ ነው እንደዚህ ያደረግሽኝ? ምን አይነት ቅሌትና ውርደት ነው? ለባሌና ለቤቴ ምን ያህል እምነት እንዳለኝ እያወቅሽ አንቺ ግን እንደዚህ አይነት ክፍተትና ስህተት ሰራሽ። እስከ ዛሬ ድረስ የተፈጠረውንና የሆነውን ነገር በሙሉ ልጁ የማን ነው ከማን ነው ያረግሽው እያልኩኝ ስጠይቅሽ አንቺ ግን ደብቀሽ አልናገርም ብለሽ ስትይ የነበረው ቅሌትና ውርደት ይሄ ነው ማለት ነው። አየሽ እኔ ማርታ ምን አይነት አደገኛና ከባድ ሰው እንደሆንኩኝ አላወቅሽም። እድሜ ልክሽን እስር ቤት የሚያርመጠምጥ ወንጀል ነው የሰራሽው። ስለዚህ እኔ ማርታ ማን እንደሆን አታቂም። ሰራተኛ ባከበርኩ ከኔ በላይ ባሰብኩሽ እቤት የሆነሽ ትዳርሽን ባይሆንልሽ እንኳን ልጅሽ ከኛ ጋር ሂደግ፣ አንቺ በጣም ጥሩ ሰው ነሽ፣ 20 ዓመት ሙሉ እድሜሽን በልቼዋለሁ ብዬ በማሰቤ ይህን ነገር ታደርጊብኛለሽ ብዬ አንድ ቀን ማስቤም አላቅም። ማርታ የክፋትን ጥግ እንዴት እንደሆነ ታሳይሻለች ብላ ቀወጠችው። ናታንም መኪና ውስጥ ሆኖ እንግዲህ የነዳ ሳለ እጅግ በጣም በሚያሳዝን ሁኔታ ወይዘሮ ማርታ ሰላምዬ ላይ ዝምታዋን ሰብራ የሰራችው ግፍ እያንዳንዱ ከባድና አደገኛ እንደሆነ እንድታውቀው አደረገቻት። ሰላምም የተፈጠረውን ከአቶ ደረጀ ጋር እንዴት ይሄ ነገር እንደተከሰተ እውነታውን ፍርጥርጥ አድርጋ ስትነግራት ደረጀን እጅግ በጣም በሚያሳዝን ሁኔታ ይሄንን እውነት አጣርቼ እስከምመጣ አልጋይም እንድትተኛም አልፈልግም፣ እጄንም እንድትጨብጠው አልፈልግም፣ አይን ላይ መታየትም አልፈልግም ብላ ከምኝታ ክፍሏ በስሜትና በንዴት ተናዳ ከዛ ቦታ ላይ አበረረችው። አቶ ደረጀም ምንም አማራጭ ስለሌለው ከዛ መኝታ ክፍል ወጥቶ ብቻውን እየተሰቃየና እየተብሰለሰለ እጅጉን በጣም ተቃጠለ። ወይኔ የመጨረሻዬ ጣፈንታ ይሁን፣ የመጨረሻዬ ስቃይና የመጨረሻዬ አበሳዬ ይሄ ይሁን እያለ መናደድና መቃጠል ጀመረ። አብዬልና ዳጣ የደረጀን ሁኔታ ሲያዩት ከግድግዳ
ከግድግዳ ስር ተለጥፈው አባታቸውን በርቀት እያዩ ማልቀስና መንሰፍሰፍ ጀመረ። አቢጌልም ወይኔ አባዬ ያለ ምክንያት እንደዚህ ሊሆን አይችልም። ናታን አባቴ የሆነ ነገር ሊሆን ይችላል። ስለዚህ ላግዘው ይገባል እና ከሚባለው በላይ አባዬ ደግሞ በእንደዚህ አይነት ሁኔታ ሆኖ እማዬም ይህን ያክል አመት በፍጹም አባዬ ካልጋው ወርዶም አያቅም። ስለዚህ ከሚታሰበውና ከሚባለው በላይ ዛሬ ጉድና ጉር ተፈጥሯል ብላ ቀወጠችው። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጁና በጉጉት የምንጠብቀው የዳጣ ድራማ እንደቀጠለ ይገኛል ማለት ነው። ዳጣ እንግዲህ ሰላምን ደውላ በፍጹም አንቺ እናቴ አይደለሽም፣ አባቴንም ቢሆን ሁላቸውንም ገደል እንዳታስገቢ፣ እዛ ቤት መኖር የለብሽም። ስለዚህ እጅግ በጣም ከሚባለው በላይ ወይዘሮ ሰላም አንቺ ከባድና አደገኛ ሰው ነሽ። ስለዚህ ከዛ ከቤት ውጪ፣ እትዬ ማርታ እየመጣች ነው ብላ ስትላት የራስሽ ጉዳይ፣ ካሁን በኋላ ከእህቷ ይልቅ እኔን ታምና የመሰለሽ እንዴ? እህቷን ነው የምታምነው። ስለዚህ ከምትፈልጊው በላይ ከምትነግርሽ በላይ እኔ እናትሽን ብታዳምጪ ይሻላል። ስለዚህ አመንሽም ወደድሽም ጠላሽም ቀጥ ብለሽ ነይ ወደ ቤትሽ ብላ ስትላት አልመጣም፣ እንዳንቺ አይነት ጉደኛ ሴት አይቼም አላቅም። ነገር ለማብረድ አባዬን ችግር ውስጥ ላለማስገባት ችግሮችን ለማስተካከል ሲባል ምን አለ እማዬን ባታገኛት ብላ ዳጣም ብለምናት፣ ሰላም እንግዲህ ሁሉም ነገር አብቅቷል፣ የተፈጠረው ነገር ይፈጠር፣ ሁሉም ነገር ዛሬ የሚጋለጥበት ቀን ነው። ስለዚህ ብዙም አትቸገሪ ብላለቻት። እንግዲህ ዳጣም ስልኩን ዘጋችውና እኔ የገረመኝ ይህ ሰላም ድርቅና፣ ቆይ አባዬን አግብታ ለመኖር ነው እንደምትፈልገው? እማዬ እኮ ደረጀን ትወደዋለች፣ እሱም በጣም ይወዳታል። አባዬ እንደተናገረው ከሆነ እኔም ሆንኩ ቤቢ የተወለድ ነው በስህተት ነው። ዳግም ስህተት ለምን መፍጠሩ አስፈለገ? ቆይ ሰላም እማዬ ይህን ያክል ስላከበረቻትና ስለወደደቻት እንዴት አታስብላትም ብላ እራሷን በጥያቄ ውስጥ አስገባች። አቢጌል ከቃዲስ ጋር ሆና እንግዲህ የተፈጠረውን ነገር ለማወቅ ተፍ ተፍ እያሉ ይገኛሉ። አክስታችሁ የት ገብታ ነው ብሎ ሲጠይቅም እንዳላዩና እንዳልሰሙ መናገር ጀመሩ። እንግዲህ ለዛን ባልፈልግልሽ ስልክ ቁጥርሽን ስጭኝ እያለ ሳላዝዛት አቢጌልም ቆይታዋን ከዳጣ ጋር አረገችና ወደ ቃዲስ ጋር ስትመጣ ለዛ ጋር የነበረውን ቆይታ ስትሰማ ቆይ ምን እያለሽ ነው? ምን እያልካት ነው? እየተባባሉ እሷም ደግሞ ነገሩን ለመሸፈን የምትወጂው ምግብ ምንድን ነው እያለ እየጠየቀኝ ነው አለቻት። በፍጹም እንደዛ አይደለም፣ ባል የለኝም ባለ ዳርሽ እያልኳት ነው ብሎ እውነታውን አፈረጠ። ለዛ ለምን ተዋሻለሽ? ቃዲስ እኮ በፍጹም ውሸት አይወድም። ስለዚህ መዋሸት አይጠበቅብሽም። እንደዛማ ከሆነ ነገሩ ቁጥርሽን አምጪ ባል ፈልግልሽ ነው ያለኝ ብላ እውነታውን አፈረጠችው። መጨረሻ ላይ እኔ ምልሽ ኤብዬ እናቴስ አባቴስ እየገቡ እያለ መጠየቅ ጀመረ። ቃዲስ ከባድና አደገኛ ችግር ተፈጥሯል። ዳጣ ብድግ አለችና ችግሩን ላንተ መዘርዘር አይጠበቅብንም፣ ይሄ የቤተሰብ ሚስጥር ነው ብላለችው። እኔ ምልሽ ዳጣ አንቺ ፍቅረኛለሽ እንዴ ብሎ አላት። ምን አገባህ ብላ ጠየቀችው። ለነገሩ እውነትህን ነው፣ አሁን በመጠየቅ በሌለበት ሰዓት እየጠየቅ ያለሁ። እኔ ምልሽ ዳጣ ባለፈው አውቃለሁኝ ብለሽ ነበር፣ የት እንደምታውቂኝ አስታውሽኝ እንዴ ብሎ አላት። ዳጣና ቃዲስ በከባዱ እየተፋጠጡ ይገኛሉ። ናታን እንግዲህ የአቶ ደረጀን ህመምና ሸክም መቋቋም አቅቶት እቤቱ ሆኖ ወይዘሮ ማርታም ጠራቸውና ፈጣሪ ሆይ ያየሁትና የፈራሁትን ነገር ውስጤ እየፈራ ያለውና ውስጤ እያሰበው ያለው ነገር ትክክል ከሆነ እኔ ማርታ ያድርገኝ። ባከበርኩት በወደድኩት ትዳሬን ቤቴን ልጆችን በወደድኩ ከኔ ተደብቆ ከሰራተኛዬ ይሄን አይነት ክህደት ተፈጸመብኝ። እኔ ማርታ አይደለሁም እያለች ወይዘሮ ማርታ ከምኝታ ክፍሏም ሳትወጣ አንድ ካርቶን ሶፍት ጨርሳ እያለቀሰችና እየፈረጠች ትገኛለች። አቢጌልም እማዬን ሂጅ ምኝታ ክፍል ማናገር አለብኝ ብላ ስትል
ናታንም ሁሉንም ነገር አባዬ ነግሯታል። እኔ ግራ አጋብቶኛል ምን እየተፈጠረና እየተካሄደ እንደሆነ ብለው መነጋገር ጀመሩ። ኤቢ እማዬ አሁን ላይ በጣም ከባድና አደገኛ ስሜት ላይ ሆና ሊሆን ይችላል። ስለዚህ መድኃኒት የምታውቀውን ነገር በሙሉ ዘርግፋ ተናግራለች። አሁንም አንቺ ሌላ ችግር አትፍጠሪ። እማዬ ስትረጋጋና አንቺን የምትፈልግሽ ከሆነ ትነግርሻለች። አባይም ቢሆን የዛኔ ስለታሰረ ያንቺ እርዳታ ስላስፈለገው ተከራክረሽ እንድታስፈችው ነግሮሻል። አሁንም ቢሆን ያለ ፍላጎቱ በመካከል አትግቢ ብሎ ተናገረ። ናታን ወይዘሮ ማርታ ጠራችውና ናታን ትንሿ መኪና አለች እንዴ አለችው። ትንሿ መኪና አባዬ ይዟት ወጥቷል ብሎ ተናገረ። እሺ ይሄኛውሳ መኪና አሟሙቀውና ወደ ሰላምዬ ዘንድ አድርሳይ ትመጣለህ። ደረስ ብዬ ነው የምመጣው ብላ አለችው። ናታንም ነገሩን ለማስቀየስና ለማዋሸት ስለፈለገ እማዬ እኔ እኮ ዛሬ የክላስ ፈተና አለኝ። እንዴ በክረምት ምን አይነት ክላስ ነው ያለ? ለነገሩ ችግር የለውም እኔ ሌላ መኪና ጠርቼ ሄዳለሁ አለችው። አይ እንደዛም አይሆንም። እሺ ትንሿን ላሟሙቅና በትንሿ ወስድሻለሁ ብሎ አለ። ደረጀም እንግዲህ እየተቃጠለና እየተናደደ መስሪያ ቤት ሆኖ ቦግ ብሏል። በጣም በሚያሳዝንና በሚገርም ሁኔታ ራሱን መቆጣጠር ቢያቅተውም ናታን ሰላምንና እንግዲህ ወይዘሮ ማርታን ለማገናኘት ይዞ ሲሄድ አባዬ ባክህ የሆነ ነገር አድርግ፣ ለሰላም ቴክስት አድርግላትና ተዛተ ቤት ውልቅ ብላት ትሄድ። እኔ በጣም እየፈራሁ ነው። እየተፈጠረ ያለውና እየሆነ ያለው ነገር በጣም አሳሳቢ ነው። ስለዚህ ባክህ አባዬ ብሎ ቢለውም ናታን እስካሁን ድረስ ነገሮችን ለማራዘም ስንሸሽ ስንሮጥ ኖረናል። አሁን ላይ ግን ምንም የምናመልጠው ነገር የለም። ስለዚህ ባክህ ለተፈጠረው ነገር በሙሉ ምንም ነገር እንደዚህ አታድርግ። ስለዚህ ውልቅ ብለው መሄድ አለባቸው። እንደፈለጉ ማድረግ ይችላሉ። እኔ ምንም ላደርግም አልችልም ብሎ ተናገረ ማለት ነው። እባክህ አባዬ ይህ ነገር ለፍተን መጨረሻው እንደዚህ መሆን የለበትም ብላ ብትናገርም በጭራሽ ሊሰማውም ሆነ ሊያዳምጠውም አልፈለግም። አቶ ደረጀ የልፋቱ ዋጋ ተስፋ መቁረጡንና እንዲሁም ደግሞ እጅጉን በጣም በሚያሳዝንና በሚገርም ሁኔታ እየሆነና እየተፈጠረ ያለው ነገር ተስፋ እንዳስቆረጠውና ራሱን በምንም አይነት ሁኔታ ቢሆን ከሚያስበውና ከሚለው በላይ መታገስ እንደሌለበት ቆርጦ ተነስቷል ማለት ነው። ወይዘሮ ማርታም ቁጭ ብላ መኪና ውስጥ እየጠበቀቻት ሳለ በጣም በሚያሳዝንና በሚገርም ሁኔታ ሰላምም በሯን ዝግት አድርጋ መጣችና መኪና ውስጥ ግብት አለች። ከዛ እሺ ልጁሳ ብላ ስትላት በጣም ደነገጠች። ሰላም ራሷን መቆጣጠር አቅቷት ፍጥጥ ብላ ወይዘሮ ማርታን ማየት ጀመረች። ናታንም ቆይታውን ከአቶ ደረጀ ጋር አደረገና ስልኩን ዘጋበትና ራሱን መቆጣጠር አቅቶት ፍጥጥ ብሎ ማየት ጀመረ። እንግዲህ ወይዘሮ ማርታ መኪና ውስጥ ላይ ሰላምን አይሰሩ ስራ ሰራቻት። አሰቃየቻት፣ አይገልጸውም። የመጨረሻ እጣ ፈንታዋ ይሄ መሆኑ በጣም ልብ ሰባሪና አሳዛኝ ነገር ነው ማለት ነው። እንግዲህ ውድ የቻናሌ ቤተሰቦች የወይዘሮ የማርታ ትልቁ ፊልሚያ ደረሰ ማለት ነው። አሁን ላይ አቶ ደረጀ የሰራትን ክህደት መቋቋም አቅቷት ከሰላም ጋር መጀመሪያ ነገሩን ላጣራው ብላ ጉዞዋን ቀጥላለች። መጨረሻ ላይ ግን እሷ ባልጠበቀችውና ባላሰበችው መልኩ የስቃይን ጉድ እያበላቻትና እያጠጣቻት ትገኛለች። ወይዘሮ ማርታ ይሄን ያክል ጊዜ እንዴት በእኔ ላይ ይሄ ሁሉ ስቃይና መከራ ይደርስብኛል የሚል ትልቅ ህመም ተሰምቷታል ማለት ነው። ውድ የተከበራችሁ የቻናሌ ቤተሰቦች በቀጣይ ፓርት እስከምንገናኝ ሰላማችሁ ብዝት ይበልልኝ።